ሳይጫንና ፈር ከክፋት ደግነት ቢሸንም ባይኖርም ጽድቅና ኩነኔ ቢኖርም ባይኖርም እንደ ሳይንት ከክፋት ደግነት ሳይሻል አይቀርም ሳይሻል አይቀርም። ሳይንት የወዲያ ገዳም የሚያመሽ አንቺን ያገባና በሰላም ያረባ አንቺን ያገባና በሰላም ያረባ ዘላለም ይኖራል ገነት በምድር ይኖራል ገነት እንደገባ ገዳሙ 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 የገዳሙ ከመል ያለ ገዳየ 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 ስመለስ ቀስርዬ ስመለስ ቀስርዬ ያለላየ ወንድም የሳይንት ወንድም ማኒነከኝ ማኒነከኝ ገዳሜ ገዳሜ ከተባልኩት ሰዓት እንዳላልፍ መልካም እድል ካሜዳን ዳኝነት ጊዜ ሰላማት መልካም አለው ከታች ሰላም ሰላም፣ እንዴት ነው? ሁሉ ሰላም ነው? ያው እቺ ልጅ አሁን ቆሻሻ ላስወጣ ነው ያገኘኋት። ግን እንዴት ላርጋት? ምን ልበላት? ምንም አታወራም። ከየት ነው የመጣሽው? ምን ሆነሽ ነው ሲላት እንኳን አታወራም። እዚህ ድረስ እንኳን እንዴት ከተመጣች ማን እንደሆነች አላውቅም። ሲስቱ እንዴት ነው? ምን ሆነሽ ነው? ቆይ እዚህ ጋር ተቀመሹ። እንደዚህ ሲጠይቃት ራሱ ምንም አታወራም። እንዴ ዝም ብላ ነው። እኔ አረበኛ አውቃለሁ፣ ኦሮምኛ እኔ እንዲያው እውነት ለመናገር እዚህ ጋር የሆነ ሀሜት እያማን ነበረ ማለት ነው። እና በዛ አጋጣሚ የቲክታክ አካውንቴን ፎሎ አድርጉልኝ። ያው ይሄን ሰሞን ትንሽ የቀጠሮ ጌም አለኝ እና ቲክታክ አካውንቴን ፎሎ አድርጉልኝ። ፎዚያ አማራዊት ነው የሚለው። ቲጂንም ፎሎ አድርጓት ማለት ነው። ቲክታክ ላይ ገብተን ሀሜት እያማን ነበር እና የሆነ የሚውት መጥቶ ድምጻችንን ለካ ዝግት አድርጎታል ማለት ነው። የምናማቸው ልጆች ደግሞ በጣም ስጋ ያላቸው ነበሩ። በደንብ የሚቦጨቁ ነበሩ። ይኸው የቲጂ የወሬ ጥማት ሻርፕ ይዛ መጣች። ለሀሜት ብላ ሻርፕ ይዛ መጣች። የምር ነው የምላችሁ። በፊት ሻርፕ አለበሰችም ነበርና ጠብቂ ብላ ሄዳ ሻርፕ ይዛ መጣች እና እያማን ነበረ። ቡጨቃ የምር ቡጨቃው ማለት ነው። ድምጽ ቢወጣ ኑሮ እውነት ለመናገር በጣም ነበር የሚያስቀው። እንደረስቸው ነው ለካ። ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ሁላችሁንም ሰላም ብያለሁኝ። ሰላማችሁ ብዝት ይበል፣ ክፉ አይንካችሁ። ሀገራችንንም ሰላም ያድርግልን፣ ህዝቦቿን ይጠብቅልን። ሀገራችን በሰላም ያስገባን፣ ቤተሰቦቻችን ይጠብቅልን። ጦርነትን በቃ ይበልን ብያለሁ። ስቅታ ሊገለኝ ነው ዛሬ ቀኑ ሙሉ እና ወዶችዬ እዚህ ጋር በደንብ እያማን ነበረ። በጣም ነበር ስናማ የነበረው። አፋችንን እንጠርጋለን ምናምን እናጣጠማለን ምናምን እና በጣም ብዙ ነበር ሪከርድ ያደረግኩት። የኔ ቲክታክ ላይቭ ላይ ገብተን ነው እና ብዙዎቻችሁ ትጂ ጠፋች ትሉኛላችሁ።
ቲጂ አልጠፋችም አለች። ብዛት አሁን የምንውለው ቲክቶክ ላይ ነው ማለት ነው። ቲክቶክ ላይ ያው የኔም የቀጠሮ ጌም ስላለኝ ቲክታኬን እያስተዋወቅን ምናምን ቲክታክ ላይ ነው የምንውለው ብዛት። ያው ዩቲዩብ ላይ ቪዲዮ በጣም ቀዝቅዟል። እየታየልኝ ስላልሆነ እይታ ስለሌለኝ በጣም አስጠልቶኛል ሆነን ለመናገር። ያው ዩቲዩብ እንዳይረሳው ያህል ብቻ ነው ቪዲዮ የምሰራው ሾርት ቪዲዮ ምናምን የምለቀው እንጂ በጣም እይታ ሞቷል እያያችሁ ላይ ስላልሆነ ያው ብዙም እየመጣሁ አይደለም ዩቲዩብ ላይ። ያው ቲክቶክ ላይ አለሁኝ ፎዚ አማራዊት ወይም ደግሞ በዩዘር ስሜ እሙ ሙባረክ ብላችሁ ብትጽፉ ይመጣላችኋል እና ያው ፎሎ አድርጉኝ ለማለት ነው። ቲክታክ አካውንቴንም ፎዚ ነኝ አረንጓዴ ከዛ ክንድ ከዛ ቢጫ ከዛ አማራዊቷ ብላችሁ ብትጽፉ የራሴ ፕሮፋይል ነው ፎቶ የሚመጣላችሁ የራሴ ፎቶ ነው። እዚህም እንደምታዩት ያው ስም ያለ እና ብዛት ጠፋች ትሉኛላችሁ ብዙዎቻችሁ። በተለይ ላይቭ ላይ ስገባ ስራ ቀይራለች። እንደ በፊት የነበረችበት ስራ አይደለም ያለችው። እሷ የምትሰራው አሁን ላይ ቀን ነው እና ማታ ተኛለች። እስከ ዛሬ የምትሰራበት ቤት ጠዋት ነው የምተኛው። እኔ በመተኛበት ሰዓት ነው የምተኛው። ልጆች ስለነበሩ ሰዓት ነበራት፣ ማታ የመግባት ሰዓት ነበራት። አሁን ግን ብዙ ሰራተኞች ጋር ነው የምትኖረው። 3 ሰራተኞች አሉ እና እዛ ደግሞ ክፍላቸው አንድ ስለሆነ በእንቅልፍ ሰዓቷ እንኳ 1 ሰዓት 2 ሰዓት እኔ ጋር እንዳትመጣ ልጆቹ ረበሽን ጮኽሽብን ስለሚሏት አይመቻትም እና ስለማይመቻት ነው እንጂ አለች፣ ደህና ናት፣ ምንም አልሆነችም። ይኸው እንደዚህ ሀሜት እያሳማኋት እየሳቀች ነው። በነገራችን ላይ ሀሜት እንዴት እንደምንችልበት ማለት ነው። ፈጣሪ ሆይ ውይ አትሻ ነው።